ታሪኩ ሲጀምር ከዓመታት በፊት ሹ የተባለው ሰው 10 ሚስጥራዊ ቀለበቶችን ያገኛል። እነዚህም እጅግ ልዩ የሆነ ኃይል ለዚህ ሰው ይሰጡታል። ሆኖም ይህንን ኃይሉን በብልጠት በመጠቀም ፈንታ ከዚህ በላይ ኃይል ለማግኘት ያተኩራል። አዲስ ኃይል ለማግኘት ባለው ራብም 10ቱ ቀለበት የተባለ ቡድን ያቋቁማል። በዚህም ቡድን ለዓመታት መንግስትን በመጣልና በአጠቃላይ ኃይሉ ሀገርን ያስጨነቀ ለዓመታትም ኃይሉን ሲፈልግ ይቀጥላል። አንድ ጊዜ ታዲያ ሚስጥራዊ የሆነ ቦታን አገኘ። ይህ ቦታም እጅግ የተደበቀ ሲሆን የተለዩ ፍጥረቶችን የያዘ ነው። ይህንን ቦታ ለማግኘትም ከሰዎቹ ጋር ይጓዛል። በጉዟቸውም ታዲያ መኪናው ከገደል ሲገባ ኃይሉን በመጠቀም ከመኪናው ውስጥ ይተርፋል። በጉዟቸውም ይንግሊ የተባለችውን ሰው ያገኛል። አቅጣጫውን ሲጠይቃትም እምቢ በማለት ለአንተ አይነት ቦታ የለም አለችው። ይህ ጭቅጭቅ ታዲያ ወደ ፍልሚያ ይቀየራል። ሚስጥራዊ የሆነውን የታሉ ኃይል በመጠቀም በቀላሉ ታሸንፋለች። ሁለቱ ጠላቶች ቢሆኑም እንኳን ያልተጠበቀ ነገር ተፈጠረ። ይፋቀራሉ። ከጊዜያት በኋላ ታዲያ ሁለት ልጆችን ወለዱ፣ ሻንኪና ጄሊንግ የተባሉ። ለመጀመሪያ ጊዜ እንደዚህ አይነት ቤተሰብ ይገኛል። ሰላማዊ ህይወት። አንድ ቀን ሻንኪ እናቱን እንዴት ልታሸንፊው ቻልሽ ሲላት የታሉ ህዝብ በጣም አደገኛ በሆነው ጠባቂያቸው የሚከለሉ ሲሆን ኃይሉም የተለየ አቅም እንዲኖራቸው ያደርጋል አለችው። የትኛውም ሰው የድራጎን ፍላጎትን ካሟላ አይበገር ይሆናል አለችው። አንድ አብልብ ለልጇ በመስጠት ይህ ሽንፈት ስሜት ሲሰማ ወደ ቤቴ ይመራል አለችው። በዛን ጊዜ ቤተሰቡ በተለየ ደስታ ስሜት ውስጥ ይገባል። አንድ ቀን አባታቸው በሌለበት የአይረን ቡድን ቤተሰቡ ላይ ጥቃት ሊያደርስ ሲል ልጆቹን በመደበቅ ልትዋጋቸው ተወስናለች። ባላት የአኗኗር ዘይቤ ምክንያት ግን በቀላሉ ትሸነፋለች። ባለቤቷ ወደ ቤቷ ተመልሶ ሲመለከታት በጣም ደነገጠ። እጅግ በመበሳጨትም ቀለበቱን በማጥለቅ በቀሉን ይወጣል። በመቀጠልም ልጁን ሻንጊ በማሰልጠን በትንሽ ዓመት ውስጥ አይበገሬ ሰው ያደርገዋል። 14 ዓመት ሲሞላውም የአይረን መሪን እንዲበቀል ተልዕኮ ይሰጠዋል። የእናት ገዳይ በመሆኑ ይህንን ማድረግ ትክክል ነው አለው። ተልዕኮውን ፈጽመ ስትመለስም የ10ቱ ቀለበት ጊዜ ዳግም ይመለሳል አለው። ይህንን ተልዕኮ ከጨረሰ በኋላ ወደ ሳን ፍራንሲስኮ ይሄዳል። ያደረገው ነገር ደስታን አልሰጠውም ነበረ። ስሙንም ወደ ሻውን በመቀየር ያለፈውን ህይወቱን ለመርሳት ይሞክራል። ታሪኩ አሁንም ያለውን እውነት ያሳየናል። በጠዋት በመነሳትም ወደ ቀድሞ ጓደኛው ካቲ ጋር ይሄዳል። በመኪና እየተጓዘ ታዲያ የ10ሩ ቀለበት ቡድን አባል ያጠቃቸዋል። የተላኩትም ሻንጊ ያደረገውን የአንገት ቀለበት ለመውሰድ ሲሆን ይህንን ጥያቄ እምቢ ይላል። ምክንያቱም አንድ የቀረው የእናቱ ማስታወሻ ነው። በከፍተኛ ሁኔታ በመፋለምም አንድ በአንድ ቀጠቀጣቸው። እጅግ አደገኛ የተባለው ሰው ስለቱን በመጠቀም ሊያጠቃቸው ሲል ሻንጊ ራሱን ቢከላከልም መሳሪያው ግን መኪናውን ይጎዳዋል። ይህም ታዲያ መኪናው ፍሬኑን እንዲበጥስና ከቁጥጥር ውጪ እንዲሆን አደረገ። ውጊያው ቀጠለ። በውጊያው ስለቱ መኪናውን ወደ ሁለት ይቆርጧል። በዚህም ተሳፋሪዎቹ ወደ ፊተኛው የመኪና ክፍል ይዘዋወራሉ። ሆኖም ሌዘር የአንገት ጌጡን ከአንገቱ ላይ ይወስድበታል። ሻንጊም ወደ ቤቱ ሲመለስ ወደ ማካው ለመሄድ ይወስናል። እናቱ ለእህቱም ያን ጌጥ ሰጣት ነበረ። ያ እረፍት ነው። ካቲም ታዲያ ምን እየተፈጠረ እንዳለ ሻንጊን ትጠይቀዋለች። እሱም የተላኩት ከአባታቸው እንደሆነና እህቱም አደጋ ውስጥ እንደሆነች ነገራት። አማራጭ ባይኖረውም ሊጠብቃቸው ይገባል። ስለዚህ ካቲ አብሬ ሄዳለሁ ትለዋለች። ወደ ማኮ እየተጓዙ ስላለፈው ህይወቱ ይነግራታል። ሆኖም አንድ ነገር ዋሽቷታል፣ ተልእኮውን እንዳልተወጣ። ሲደርሱም ግን ከአንድ የፊልሚያ ቦታ ይደርሳሉ። እህቱ የላከችለትን ፖስት ካርድ አድራሻው ተቀምጦበታል። ወደ ላይኛው ክፍል እየወጡ ባልታወቀ ሰው ኮንትራት እንዲፈረም ይደረጋል። የእርሱ ቪዲዮ ቫይራል የወጣ ሲሆን በሌላ በኩል በውስጡ ህገወጥ የሆነ ፍልሚያ በቁማር ይከወናል። ወደ ውስጥ ሲገባ ታዲያ ተፋላሚ እህቱ እንደሆነች ሲያውቅ ይደነግጣል። በጣም ይበሳጫል። ምክንያቱም ከ3 ቀን በኋላ እመለሳለሁ ብሏት ደብዛው ጥፍቶ ነበረ። በንዴትም ተሞልቷ ትቀጠቅጠዋለች። በቀላሉም ይሸነፋል። ከፍልሚያውም በኋላ ምን እንደሚፈልግ ስትጠይቀው የ10ሩ ቀለበት ቡድን በሳን ፍራንሲስኮ አጥቅተውት እንደነበርና የአንገት ጌጡን እንደወሰዱበት አስረዳት። በቀጣይ ወደ አንቺ ይመጣሉ ይላታል። አባታቸውም እነሱን በመጠቀም መጥፎ ነገር አቅዷል ይላታል። እሷም ከሄደ በኋላ ያስፈልጋትም አልተገኘም። አሁን ግን አታስፈልገኝም አለችው። አሁን የራሴን ህይወት ገንብቻለሁ ትለዋለች። እሱም ለምን ፖስት ካርዱን እንደላከች ሲጠይቃት እንዳላከችለት ነገረችው። በዚህም አባቱ ሁሉንም ነገር እንዳደረገ ያውቃል። በዛን ጊዜ የ10ቱ ቀለበት ቡድን ከችላሉ። ጥቃታቸውንም ይጀምራሉ። በፍጥነቱ በአንዱ በር ስታመልጥ ሻንጊ በሩን በመስበር ካቲ እንድታመልጥ ይረዳታል። ካቲ ግን መንገዱ ያስፈራታል። እሷም ከብዙ ጊዜ በኋላ ተስማማና አንድ ላይ በመሆን ያመልጣሉ። ሆኖም ቡድኑ ከርቀት ይመለከታቸዋል። ሻንጊም ካቲ እንድትሄድ እሱም እየተፋለመ ሊያዘናጋቸው እንደሆነ ይነግራታል። በዚህም ብቻውን ይዋጋቸዋል። ካቲ እየተጓዘች አንዱ ወታደር ያጠቃትና
ወደ ታች ስትወርድ በዛን ጊዜ ሻንጊ በመዝለል ይታደጋታል። ከአስርቱ ቡድን ጋር ይዋጋሉ። አንድ ላይ በመሆንም ወታደሮቹን አፈር አበሏቸው። በድንገት ግን የአስርቱ አደገኛ ተዋጊ የሆነው ዴዝ ዲለር ይመጣል። ጄሊንግንም በማጥቃት ሀብሏን ይወስድባታል። ሻንጊ ተመልክቶ ስለነበር በመከተል መንገዱን ይዘጋበታል። በመሃላቸው እልህ አስጨራሽ ፍልሚያ ይደረጋል። ሻንጊ የዓመታት በቀሉን ያስተውላል፣ ምክንያቱም ዴዝ ዲለር ተጫውቶበት ነበር። ስለዚህ ያለ ምህረት በቡቲ ላይ ቡቲ ይሰነዝርበታል። ሰውየውን ከመግደሉ በፊት ግን አባቱ ከቦታው በመድረስ ያስቆመዋል። ለሻንጊም እንደናፈቀው በመናገር ሁሉም አንድ ላይ በመሆን ሲመለሱ የአስርቱ ቀለበት ቡድን ይቀርቧቸዋል። ጄሊንግም ካቲን ወደ ክፍሏ ትወስዳታለች። ካቲ አባቷን እንደሚገላ ሲጠይቃት ጄሊንግ ጸጥ ብለሽ ከተቀመጥሽ መኖርሽን እንኳን አያውቅም ትላታለች። እሷም አባቷ እናቷ ከሞተች በኋላ እንደተቀየረ ትነግራታለች። ምክንያቱም ስለምታስታውሰው አንድ ቀን እንኳን ዞሮ ብሎ ተመልክቶኝ አያውቅም ትላታለች። የማርሻል አርት ስኪልን መለማመድ ብትፈልግም እንደማይፈቀድላት ነገር ግን ራሷ ከርቀት እየተመለከተች እንደተለማመደች ነገረቻት። ካቲ ከቤትሽ መቼ ነው የወጣሽው ስትላት በ16 ዓመቷ ወንድሜ መቼም እንደማይመለስ ሳውቅ ስትል መለሰችላት። እራት እየተመገቡ ሻንጊ አባቱን እንዴት እንዳገኛቸው ሲጠይቀው ለበርካታ ዓመታት ሲመለከታቸው እንደነበርና ትክክለኛው ጊዜ ሲደርስም እንዳገኛቸው ነገረው። ከዛም ወደ አንድ ክፍል በመውሰድ የቅድሞውን ውጣ ውረድ አንድ ባንድ አሳያቸው። ስለ ታሎና ድብቅ ስለሆነው ከተራሮች ውስጥ ስለሚገኘው በር ይነግራቸዋል። በዛ በርም እናታቸው ተሰውራለች። ሁለቱ ግን አላመኑትም ነበረ። ሻንጊ ለምን የታሎ ሰዎች ይህንን አደረጉ ሲለው ወላጆቻቸው ሲፋከሩ በታሎ መኖር ትፈልጋለች፣ ፍቃዳቸውንም ስትጠይቅ እምቢ ብለዋል አለው። ይህም ታዲያ ኢንግሊ አሁንም ምርኮኛ እንደሆነች እንዲያውቅ አደረገው። በመቀጠልም ታዲያ አባታቸው ወደ አንድ አድራሻ ይወስዳቸውና የአንገት ጌጡን ወደ ድራጎን ሐውልት አይን ውስጥ ሲጨምረው ሰዎቹ በበረዶ ይሞላሉ። በረዶ ሲረግፍ ታዲያ ድብቁ የሆነውን መንገድ ያገኛሉ። አንድ ቀንም አንድ መንገድ በጫካው በመሃል ይከሰታል። ግን መቼና የት የሚለውን ማወቅ አለባቸው። አሁን ግን ሁለቱንም ያውቁታል። የአስርቱ ወታደር ቡድንም እንዲዘጋጁ ተናገረ። በ3 ቀን ውስጥም ሚስቱን ነፃ ያደርጋታል። ለሻንጊም እናቱን እንዲታደግ ነገረው። ጄሊንግም ነዋሪዎችን ሊያስቆማቸው ቢሞክርም ምን እናደርግ ስትለው እሱም መኖሪያቸውን አጋዩት ይላታል። ሻንጊ ግን ይህ የማይሆን ነገር ነው ሲል አባታቸው በመናደድ ከመታቸው በኋላ ወደ እስር ቤት ይወረውራቸዋል። አሁንም በቅርቡ አንድ ላይ እንደሚሆኑ ከየት እንደመጣ ያልታወቀ ድምጽ ይሰማል። ሻንጊ ታዲያ በእስር ቤት ውስጥ አባታቸው ከመድረሱ በፊት ከቦታው ካልደረሰ ቤተሰባችን አደጋ ውስጥ ይገባል ይላል። አንድ ድምጽንም በዛን ጊዜ ይሰማሉ። ትሮቨር ነበር። ትሮቨርም ከዓመታት በፊት አንድ ፕሮዲውሰር እንደ አሸባሪ ሆኖ እንዲተውን ይነግረዋል። በዛን ጊዜ ነዋሪው አሸባሪ ነህ በማለት ይከሱኛል ይላቸዋል። በዛም አባቱ ከእስር ቤት አስወጥቶ ሊገድለው ሲል ሆኖም ትራቨር ሲጫወትለት ልቡ አዝኖ ይተዋል። በዛን ጊዜ አንድ ምስጢራዊ ፍጥረት ከቦታው ይመጣል። ሻንግና ኬቲም እጅግ ደነገጡ፣ ምክንያቱም ፍጥረቱ ጭንቅላት የለውም ነበር። ትራቨርን በእርጋታ ስሙ ሞሪስ እንደሆነ ይነግራቸዋል። ሞሪስም እንደሚያውቃቸው ነገሩ፣ ምክንያቱም ያደገው በታሎ ከእናታቸው ጋር ሲሆን አባታቸውም ድብቅ የሆነውን መንገድ ሲያፈላልግ እንደሰረቀው ነገራቸው። አሁን ግን ወደ ቤቱ መመለስ ይፈልጋል። እንደ አባታቸው ንግግር ከሆነ አቅጣጫው የሚከፈተው በዓመት አንዴ ሲሆን ትራቨርም ሞሪስ ወደ ቦታው የሚወስዳቸው ሲሆን ሆኖም ያንን መንገድ በሕይወት ማቋረጥ አልተቻለም። ካቲም እንዴት ከቦታው መውጣት እንደሚችሉ ስትጠይቀው በዛን ጊዜ ጄሊ ሚስጥራዊ መንገድ እንዳገኘችና ዴዚ ዲለርም ከቦታው የሚወጡበትን መኪና እያዘጋጀ እንደሆነ ተናገረች። ጥበቃዎቹ ይህንን በማወቃቸው ሊያስቆማቸው ይሞክራሉ። በሌላ መንገድ ቢያመልጡ መውጫው ግን የሚከፈተው የጣት አሻራ በመጠቀም ነው። የአስርቱ ወታደሮችን መንገዱን ቢዘጉባቸውም በአንድ ሰው አማካኝነት ይህ ይከፈትና ያመልጣሉ። በጠዋትም ወደ ጫካው ደረሱ። ሞሪስም በእያንዳንዱ ሁነት እየረዳቸው ከአንድ ውሃማ ስፍራ ይደርሳሉ። ሲደርሱም ውሃውን በመርጋት ወደ ታሎ የሚወስደውን አቅጣጫ ያሳያቸዋል። በቦታውም እጅግ የተለያዩ ፍጥረቶችን አገኙ። ነዋሪዎቹ ግን እምቢ በማለት ያጠቋቸዋል። በዛን ጊዜ የእናታቸው እህት ይንጊያን ታስቆማቸዋለች። ለሻንግና ሼሊንግን አክስታቸው እንደሆነችና ስላገኘቻቸው በጣም ደስተኛ እንደሆነች ነገረቻቸው። ሻንግም ጊዜ እንደሌላቸው ምክንያቱም አባታቸው በቅርቡ መምጣት ያጠቃናል ይላታል። እሷም ታዲያ አንድ ልዩ የሆነ በር ያለ ሲሆን ያ ስፍራም ሁሉንም ከአደጋ የሚጠበቅ ነው አለችው። ሻንግም ታዲያ አባታቸው በሩን በመግባት ባለቤቱን ማዳን ይፈልጋል አላት። ናንም እንዴት ይህንን አመግ ስትል ጠይቀችው። ጄሊንግም ታዲያ የእናታቸውን ድምፅ እንደሰሙ ትናገራለች። ናን በመቀጠልም የታሎንን ታሪክ ትነግራቸዋለች። ቦታው እጅግ ውብ የሆነ ቦታ ሲሆን ሰዎችን በሰላም የሚኖሩ ነው። አንድ ቀን ታዲያ አደገኛ የሆነ ጭራቅ ያንን ነገር ያበላሸዋል።
ይህ ፍጥረትም የመጣው አደገኛ ከሆነው መሪያቸው ጋር ነበረ። በዛ አቅጣጫ የተጓዙ ሁሉ የሚያልቁ ሲሆን የብዙ ሰዎችንም ነፍስ በማጥፋት ግዛቱን ያጠናክራል። ይህንን ለማስቆም ታዲያ የታሎስ መሪ አደገኛ ተዋጊያቸውን ይለቃሉ። በዛም ሁኔታ ውስጥ ግን ድራጎኑ እነሱን በመጠበቅ እንዲያሸነፍ ይረዳቸዋል። በዚህም አንድ ላይ በመሆን ያንን አውሬ በማሰር በዚህም በጠባቂያቸው መታት ያንን ስፍራ የሚጠብቁ ይሆናል። ናን በመቀጠልም አባታቸው ብቻ ይህንን በር መክፈት እንዳልሞከረና በርካቶቹ ሞክረው እንዳልተሳካላቸው ነገረቻቸው። ሁሉም አንድ ነገር ይጋራሉ አለች። ይህንን የሚያደርጉት የውስጥ ፍላጎታቸውን ለማሟላት ነው። ይህ ነገር ለአስሩ ቀለበቶች ይሳካል የሚል እምነት አለ። በዛም ናን ሻንግና ጂሊንግን ወደ ጥንታዊ ቦታ ይዛቸው ትሄዳለች። እናታቸውም አንድ ቀን እንደሚመቱ ታውቃለች። ስለዚህ ሁሉ ምን አይነት ዝግጅት ማድረግ እንዳለባቸው ተናገረች። አንድ ልብስን በማዘጋጀት እናቱን ሲያጣ ሁሉም ሰው ብቸኝነት ይሰማዋል ትላችኋለች። ሆኖም አሁን ብቻችሁን አይደላችሁም እኛ ያለን ትላችኋለች። ከዛ በኋላ ሁሉም ሰው ልምምድ ይጀምራል። ኬቲም ቀስትን ለማመዳለች። በሌላ በኩል ሻንግ እንዴት አባታቸውን እንዳሸነፈች ሲጠይቃት በዛም እሷ ተመሳሳይ ቴክኒክ አስተማረችው። በተመሳሳይ ሰዓትም በጠዋት የሚጓዙ ይሆናል። ምክንያቱም መንገዱ በጠዋት የሚከፈት ነው። ሻንግም የድሮውን ሁነት በማስታወስ ይረበሻል። ኬቲም ወደ እርሱ ስትመጣ የእናቴን ገዳይ አልገደልኩትም ብዬ ዋሽችሻለሁ አላት። ስሜን በመቀየርም እውነታውን ለማምለጥ በሞክረም እናቴ በሕይወት ካለች ትጠላኛለች አላት። እሷም አንድም ያንተ ጥፋት የለም አለችው። አባቱ ገና 7 ዓመት ሲሆን ስልጠና እንዳስጀመረውና አባታችን ለእናታችን ሞት ተጠያቂ ነው፣ አሁን ደግሞ ቤታችንን ሊያፈርስ ይመጣል አላት። ይህንንም በመናገር ተበሳጭቶ ይሄዳል። በነጋታው ሁሉም ለጦርነት ተዘጋጀ። ው ከወታደሩ ጋር ከቦታው ሲደርስ ለሻንግ የእናታቸውን አጋች ለመያዝ ነው የመጣሁት ይላል። አክስታቸው ግን እዚህ እንደሌለችና እሷም እንደ መጥፎ ሰው ነው የምትቆጥረ ስትለው ባለማዳመጥ ወታደሮቹ እንዲያጠቋቸው ያዛል። ፍልሚያው ጀመረ። ው ወደ በሩ ሲጠጋ ሻንግ ያስቆመዋል። ው በመሳደብ ብቻህን እዋጋለሁ ብለህ ታስባለህ ወይ ይለዋል። ሻንግም አልፈራህም ሲለው አባቱ ያጠቃው ጀመረ። እናታችንን ትገደል እዛው ነበር፣ ሆኖም ምንም ነገር አላደረክም አለ። ከዛም ጥቃቱን ይቀጥላል። ሻንግ በመቀጠል ስታስበው እናታችን ወደ አንተ የምትመጣ ይመስላል፣ ብትመጣ እንኳን ለአንተ አይነቱ አይደለም ሲለው በመናደድ ኃይሉን በመጠቀም ወደ ውሃው ይወረውራል። በዛም አባታቸው ከአንድ በር ይገባና የሚስቱን ድምጽ ይሰማል። ኃይሉንም በመጠቀም ሲያጠቃው ቦታው ድምጥማጡ ጠፋ። ሪሊንግም አንድ ላይ ሆነን ከተፋለምን እናሸልፋለን አለች። በዛን ጊዜ የነፍስ አለቃ የሆነው ይገለዋል። ሌላኛው ፍጥረት ደግሞ ሌዘርን አጠቃው። ሆኖም ያቺ ሴት ትታደጋቸዋለች። በመቀጠልም የታሎ መሳሪያ ብቻ ሊገላቸው ይችላል፣ ምክንያቱም የድራጎኑ ኃይል የተለየ ነው አለች። ብቻውን መሆን እንደማያዋጣው የተረዳው ሌዘር ሊቀላቀላቸው ወሰነ። በዛን ጊዜ የነፍሱ አባት ነፍሱን ወደ ጨለማው በር ወሰደው። ፍጥረቱ የሚጠናከር ከሆነ ማንም አያስቆሙ። በሌላ በኩል ሻንግ በውሃ ውስጥ ሰጥሞ ነበርና ያሳለፈውን ነገር እናቱ የተናገረችውና ድራጎኑ እንደሚጠብቀው ትዝ ሲለው ይነቃል። ጠባቂያቸውም ከውሃው ወጣ። በሌላ በኩል አባታቸው ቦታውን ለመክፈት ይሞክራል። በተመሳሳይ ጊዜ በርካታ ወታደሮች ኃይሉን ተቀላቀሉ። ሻንግም ድራጎኑን እየጋለበው እሱም አብሯቸው የሚጓዝ ይሆናል። ናንም አባታቸውን ሊያስቆመው ይገባል። ሻንግም በመጋፈጥ ሊዋጋው ወሰነ። አባታቸው ግን ለማዳመጥ ፈቃደኛ አይደለም። ፍልሚያውም ይጀምራል። ሻንግም የእናቱን ቴክኒክ በመጠቀም ተዋጋውና 5ቱን ቀለበት ያስጥለዋል። ውጊያው ቀጠለ። ው 5ቱን ቀለበት በመጠቀም አጠቃው። አባቱ ግን እንዲህ በቀላሉ የሚሸነፍ አይደለም። ሙሉ የቀለበቱን ኃይል ልጁ ቢያገኝ፣ አባቱን ግን ለመግደል ፈቃደኛ አልነበረም። በምትኩም ወደ አንዱ ቦታ ወረወረ። አባቱን በመቀጠልም እናትህን አድን ሲለው ሻንግ በመርሱ እውነት ቢሆን ደስ ይለኛል አለ። ከዛም እጅግ ግዙፍ የሆነ አውሬ ሁለቱንም አጠቃቸው። ው ቀለበቱን በመጠቀም ሻንግን ሊያድነው ሞከረ። አውሬው ፊቱን ወደ ሻንግ ሲያዞር ሪሊንግ ወደ ድራጎኑ በመምጣት ታጠቀዋለች። በዛን ጊዜ ፍጥረቱ ወደ ቤቱ ተመለሰ። ከዛም ድራጎኑ ወደ ቤቱ ይዞት ይሄዳል። ድራጎኑም የውሃ ወጥመድ ውስጥ አስገባው። ሆኖም የነፍስ አለቃው በርካታ ነፍሶችን በመውሰድ ለጭራቆቹ ይመግብ ነበረ። ባለው ኃይል ድራጎኑን በማጥቃት አባረረው። ጎንግ ለኬቲ ፍጥረቱ የድራጎኑን ነፍስ ከወሰደ የማይቆም ስለሚሆን ሊያጠቁት ሲሉ የነፍስ አለቃ ጓንጉን ያጠቋል። ከዛም ነፍሱን ሊወስድ ሲል ኬቲ ደነገጠች። በመቀጠልም ጄሊንግን በመውሰድ ሊገላ ሲል ወንድሟ ቢረዳት የማትሄድ ከሆነ ፍጥረቱ ይገላል አለችው። ሻንግ ግን አልተስማማ። ድራጎኑን ፍጥረቱን እየዋጠው ሳለ ኬቲ የፍጥረቱን ጉሮሮ በቀስት ትመታዋለች። ጥሩ ዓላማ ስለነበረው ድራጎኑን በዚህ ተረፈ። ሻንግ በመቀጠልም ኃይሉን በመጠቀም ፍጥረቱን አጋየው። ኃይሉንም ለመሰብሰብ አውሬውን ይገለዋል።
በዛን ጊዜ የነፍስ ተመጋቢዎቹ በሙሉ ይሞታሉ፣ በርካቶቹም ተሸነፉ። በዚህም ግን ብዙ ነፍሳት መስዋዕት ሆነው ነበር። ድራጎኑም ወደ ሰማይ ተመለሰ። ከዛም እህትና ወንድሞቹ በሳን ፍራንሲስኮ ሁሉንም ለጓደኛቸው ተናገሩ። ሆኖም አላመኗቸውም ነበር። እውነት ከሆነስ እህት የት ነች ስትለው ሻንግ የአባቷን መጥፎ ስራ ለማጥፋት ወደ ቤት ተመልሳለች ይላል። ሁሉም አላመኑ። በዛን ጊዜ ወንግ ከቦታው በመድረስ ሻንግን ቀለበቱን ጠየቀው። ሻንግም ማዋለኝ ይላል። ከዛ በኋላም ሻንግ እህቱና ኬቲ አንድ ላይ በመሆን ህይወታቸውን ቀጠሉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካሙን ትመኙ።